ሰላም ክብራትና ክብራን በሳምንት ሁለት ቀናት ወደ እናንተ የሚደርሰው ኢትዮ ቢዝነስ ተጀምሯል። ኢትዮ ቢዝነስ በሳምንቱ የተከናወኑ ወቅታዊ የቢዝነስ መረጃዎች እንዲሁም ትንታኔ የሚሹ የምጣኔ ሀብት ርዕሰ ጉዳዮችና የተለያዩ የቢዝነስና የኢኮኖሚ ጉዳዮችን ወደ ተመልካቾቻችን እናደርሳለን። ዛሬም እንደተለመደው የተለያዩ ወቅታዊ የቢዝነስ ጥንቅሮችን አሰናድተናል። ጥሌ ስጦታ መስጠት ላይ እንዴት ነህ? ስጦታ ምናልባት የስጦታው አይነት ሊወስን ይችላል። ስጦታ ስሰጥም ስቀበልም ደስ ይለኛል። ስጦታ ለኔ ትልቅ ትርጉም አለው። ለምን ሰዎች ስጦታ ሲሰጡ በጣም ትልቅ ቦታ ላላቸውና ለሚያከብሩት ለሚወዱት ለልባቸው ለቀረበ ሰው ስለሆነ ስጦታ በጣም ከስሙ ጀምሮ ደስ ይለኛል። ስለዚህ ስጦታ ለልጆችህ ወይ ለባለቤትህ አሻንጉሊት ሰጥተህ ታውቃለህ? ስጦታ በተለያዩ አጋጣሚዎች ሰጥቼ አውቃለሁ። ምናልባት እንዳልሽው ለልደት ሊሆን ይችላል፣ ከትምህርት መጠናቀቅ ጋር በተገናኘ ሊሆን ይችላል። አጋጣሚዎችን የተጠቀሙ ሰጥቼም ተቀብዬም አውቃለሁ። ለምን ጠየቅኩህ መሰለህ? ወደዚህ ስመጣ በየሱቁ የተለያዩ ትልልቅ የድብ አሻንጉሊቶችን እያየው ነበርና መለስ ብዬ ስለ ድብ አሻንጉሊት ወይም ቴዲ ቤር የምንላቸውን ለማንበብ ሞከርኩኝ እና ታሪኩ ወዴት ይወስደናል መሰለህ? 26ኛው የአሜሪካ ፕሬዚዳንት የነበሩት ቴዎዶር ሮዝቬልት ለአደን ይወጡ ነበርና በተለያዩ ጊዜዎች ለአደን ይወጣሉ። አንዴ ግን ለአደን በወጡበት ድብ ያጋጥማቸውና ያንን ድብ አልመታም ወይም ተኩሼ አልጥልም ብለው ይመለሳሉ። በዛን ወቅት አደን መውጣት እንደ መዝናኛም እንደ ጀብድም ይቆጠራል። እንደ ጀብድ ነበር የሚቆጠረው። ያም ነው እሳቸው አልመታም ማለት መግደል ነው። እንደውም እኮ የአደኑ ዋና ስኬት ተደርጎ የሚቆጠረው ነበር። ያው እሳቸውን ቢማለታቸው ደግሞ መነጋገሪያ ሆኖ ጋዜጣዎች ሁሉ ላይ ወጣ። በወቅቱ የነበሩ አንድ ነጋዴ ሞሪስ ሚችቶም የተባሉ ነጋዴ ይህንን ይሰሙና ምን ያደርጋሉ መሰለ? የቴዲ ቤር ቅርጽ ያለውን ወይም ደግሞ የድብ ቅርጽ ያለውን አሻንጉሊት ይሰሩና ከፕሬዝዳንቱ ቅጽል ስም በመውሰድ ለዚህ አሻንጉሊት ስያሜ በማድረግ ሱቃቸው ላይ ያንን አሻንጉሊት ይሰቅላሉ። አሁን በየስጦታ ቤቶች በየሱቆቹ የምናገኘው ስጦታ የምናየው እሱን ሱቃቸው ላይ ካደረጉ በኋላ እንግዲህ መጀመሪያ እንደ ቀልድ ነበር ያን ነገር ያሰቡት። በኋላ ላይ ግን ሰዎች ጋር በጣም ተቀባይነት አገኘ። በእለቱ ራሱ በርካታ ሽያጮችን ነበር ያደረጉት። እንግዲህ ይህ መነሻ ሆኖ አሁን ላይ በሚሊዮኖች የሚቆጠር ገንዘብ የሚንቀሳቀስበት ትልቅ ድርጅት እንዲመሰረት ምክንያት ሆነ ማለት ነው። ምናልባት ቅድም እንዳልሽው አንደኛ አደን ነው የተወጣው። ጫካ የሚኖር ድብ ነው አይደለ? ስናየው በገጽታውም እንደ ዝሆንና አንበሳ አስፈሪነት ገዘፍ ያለ ነው በባህሪው። ግን ከትልቅ ሰው ስታተስና ከሁኔታዎች ጋር በመገናኘቱ አሁን ላይ አስፈሪነቱ ቀርቶ ትልቅ የቢዝነስና የስጦታ አካል ሆኗል አይደለ? ምናልባት በቅርጹም በመጠኑም በከለሩም በተለያዩ ሁኔታ እየተስተካከለ የስጦታና የቢዝነስ ትልቅ አማራጭ መሆን ችሏል። ስለዚህ ሁኔታዎችን እንዴት ወደ ቢዝነስና ወደ ራሳችን በማቅረብ እንዴት ቢዝነስ መስራትና ራሳችን መለወጥ እንዳለብን የስማርትነስ መገለጫ ይመስለኛል አይደለ? ልክ ነው። በ10 ወራት ውስጥ ለስታርታፖች ከ6000 በላይ የሚሆኑ የስራ ዕድሎች ተፈጥረዋል። ኢትዮጵያ እንግዲህ በትኩረት ከሰጠቻቸው ዘርፎች መካከል የስታርታፕ ዘርፉ አንዱ ነው። በቅርቡም የኢትዮጵያ ስታርታፕ አዋጅ ጸድቆ ወደ ስራ መግባቱ ይታወቃል። ይህ አዋጅ ይፋ ከመደረጉ በፊት እንግዲህ ጀማሪ ቢዝነሶች በተለምዶ የምንላቸው ማለት ነው የስታርታፕ ቢዝነስ እንዴት በፋይናንስ መደገፍ አለባቸው፣ በችግሮቻቸውንስ እንዴት መቅረፍ አለባቸው የሚለው ትልቁ ፈተና እንደነበር ይታወቃል። በርካታ ስታርታፖችም አቅማቸው እንዲገደብ ምክንያት ሆኗል አይደለ? ስለዚህ በፋይናንስ ድጋፍና በተለይም በመንግስትና በተለያዩ አብሮ በሚሰሩ አካላት እንዴት ሊታገዙ ይገባቸዋል የሚለው ጉዳይ የተካተተበት እንደሆነ ይታወቃል። ሌላው የዚህ ትኩረት ማሳያ የ5 ሚሊዮን ኮደር ኢኒሺየቲቭ አንዱ ነው። ከዚህ ጋር በተያያዘ የቴክኖሎጂና ኢኖቬሽን ሚኒስተሩ ዶክተር በለጠ ሞላ ለተወካዮች ምክር ቤት ባቀረቡት ሪፖርት ይህንን የስታርታፕ ስነ ምህዳር ለመገንባትና የተለያዩ ስራዎችን ለመስራትም በጣም በልዩነት ሲሰራ እንደነበረ ገልጸዋል። በሪፖርታቸው ሚኒስትሩ አክለው እንደገለጹት እንግዲህ በ9 ወራት ውስጥ ለ1570 አዳዲስ የፈጠራ ባለቤቶችን መለየት መቻሉ እንዲሁም አስፈላጊውን ድጋፍ እንደተደረገላቸው ገልጸዋል። አጠቃላይ ግን በዚህ ኢንዱስትሪ ላይ ከ6000 በላይ ለሚሆኑ ጀማሪ ቢዝነሶች በተለምዶ እንደምንለው ለስታርታፖች የስራ ዕድል እንደተፈጠረም አመላክተዋል። በሌላ በኩል ደግሞ 120 የሚሆኑ ስታርታፖች የመጀመሪያ ደረጃ ከምንለው አልፈው ወደ ሁለተኛ ደረጃ ማለፋቸውም ይህም ደግሞ በአጠቃላይ በኢትዮጵያ ውስጥ ያሉትን የስታርታፕ ከጀማሪ ወደ ሁለተኛ ደረጃ ያሉ ስታርታፖችን ቁጥር ወደ 390 ከፍ ያደረገ እንደሆነ ገልጸዋል። እንግዲህ በሀገራችን የስታርታፕ ዘርፉ በትኩረት እየተሰራበት ያለ ዘርፍ ነው።
ወደ ሌላኛው ወቅታዊ የቢዝነስ መረጃችን እናምራለን። የሀገራችን የኢኮኖሚ የጀርባ አጥንት የሆነው ቡናን የተመለከተ ጉዳይ ወደ ተመልካቾቻችን እናደርሳለን። ኢትዮጵያ በቡና ገበያ ያላትን ድርሻ ከፍ ለማድረግ ዓላማ ያደረገ የቡና ሳምንት እዚህ አዲስ አበባ ላይ ልታሰናዳ እንደሆነ ሰምተናል። ይህም እንደ አውሮፓውያን አቆጣጠር በየካቲት 2027 ላይ እዚሁ አዲስ አበባ የተለያዩ ተዋናዮች በሚገኙበት በታላቅ ድምቀት ይከበራል ተብሏል። የአፍሪካ አህጉራዊ ነፃ ንግድ ቀጠናን እንደ መልካም አጋጣሚ በመጠቀም ኢትዮጵያ በተለይም የቡና ምርቷን ለተለያዩ የአፍሪካ ሀገራት ለመላክ እየሰራች ትገኛለች። ይህም ያልከው የአፍሪካ የቡና ሳምንት ኢትዮጵያ ያላትን ምርቶች ወደ ሌሎች ሀገራት ለመላክ እየሰራች ያለችውን ስራ የሚያግዝ በጥራት ላይ ለመስራት እንዲሁም ደግሞ የአርሶ አደሩን ተጠቃሚነትም ለማሳደግ የሚያግዝ ነው። አዎ የአርሶ አደር ተጠቃሚነት ስትይ ምናልባት ከ20 እስከ 25 ሚሊዮን የሚሆኑ ኢትዮጵያውያን ህይወታቸው በቡና ላይ የተመሰረተ ነው። ከዚህ ጋር በተገናኘ የኢትዮጵያን የቡና ኢንዱስትሪ ከፍ ለማድረግ ስትራቴጂ ተነድፎ እየተሰራ እንደሆነም የቡናና ሻይ ባለስልጣን ዳይሬክተር የሆኑት ዶክተር አዱኛ ደበላ ገልጸዋል። እንዳልከው ኢትዮጵያ በዓለም የቡና ገበያ ላይ ያላትን ድርሻ ከፍ ለማድረግ የተለያዩ ስራዎች እየተሰሩ ይገኛሉ። አሁን ላይ እንግዲህ ኢትዮጵያ ከአፍሪካ ቀዳሚዋ የቡና ላኪ ሀገር ናት። ሀገራችን ኢትዮጵያ ከውጭ ንግድ ከምታገኘው ከፍተኛ ገበያ አንዱ የቡናው ሴክተር ነው። ባለፈው በ2017 በጀት ዓመት 2.65 ቢሊዮን የአሜሪካን ዶላር ነው የተገኘው ከዚህ ዘርፍ። በዘንድሮ ዓመት ደግሞ ወደ 3 ቢሊዮን ዶላር ገቢ ለማግኘት ታቅዶ እየተሰራ እንደሆነም ይታወቃል። ኢትዮጵያ ለሆርቲካልቸር ልማት ዘርፍ ተስማሚ የሆነ የአየር ሁኔታ እንዳላት ጥናቶች ያመላክታሉ። በዚህም እንግዲህ በአበባ በአትክልትና ፍራፍሬ ዘርፎች በዓለም ገበያ ላይ ተፈላጊ ናት። የኢትዮጵያ የአትክልት ፍራፍሬና የተለያዩ በዘርፉ ላይ ያሉ ምርቶች በዓለም ላይ ዋጋቸው ከፍ ያለ ነው። እንዲሁም የኢትዮጵያ እንዳልሽው ከተስማሚ መልክዓ ምድር ስለሚገኝ በገበያና በዋጋም ተመራጭ እንደሆነ ይታወቃል። ባለፈው 10 ወራትም እንግዲህ ከዘርፉ 236415 ቶን ለመላክ ታቅዶ በተከናወነ ስራ ከ400 ሚሊዮን ዶላር በላይ ከዘርፉ እንደተገኘም የግብርና ሚኒስቴር መረጃ ያመላክታል። መንግስትም እንግዲህ ለዚህ ዘርፍ ትኩረት በመስጠት የተለያዩ ስራዎችን እየሰራ ይገኛል። በአመቱም ከ600 ሚሊዮን በላይ የውጭ ምንዛሬ ለማግኘት የታቀደ ሲሆን እንዳልከው ይህ ቁጥር በ10 ወራት ውስጥ ብቻ የተገኘ ነው። በቀጣይም በአትክልትና ፍራፍሬ በተለይም ደግሞ በአቮካዶ ምርት ላይ ሰፊ ስራዎችን በመስራት የውጭ ምንዛሬ ግኝትን ለማሳደግ እየተሰራ ይገኛል። ግብርናው የሀገራችን የኢኮኖሚ ትልቁ ድርሻ ያለው እንደሆነ ይታወቃል። በ10 ዓመት መሪ እቅድም ትልቅ ስትራቴጂ ተነድፎለት እየተሰራ እንደሆነ የግብርና ሚኒስትር የሆኑት አቶ አዲሱ አረጋ በዚህ ወቅትም ተናግረዋል። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።